من فلقال هيدا من السنة سبيني يمقوقو يلما كانت سايقول بيني يتفترو برجانا كنات يزيزبتي درسو لسونتا تنيتو عيني قالتي أهمني يتقبا يتوطابا لليم نكين داي مسلي أني انت كتاتلي ترترلاج أنت عندك አንድ ሰው ብቻ አጎ ይላል እሺ ውጭ ነው እናንተ በየትኛው ሳይድ ነው የተጠቀው? ሴራሚክ ላይ አንዳንድ ምርመራዎችን እናደርግለታለን። ተረጋጊ፣ ደህና ነሽ? ምንድነው የተፈጠረው? በእናታችሁ ሲነገሩኝ ምንድነው የተፈጠረው? ምንድነው የሆነው? ይሄው ልክ ሩታ ወደ ውስጥ ልቆም ልታመጣ ስትገባ ግርግር ፈጠረ። እኔን ገፍትሮ ለማስወጣት ነበረ ፍላጎቱ እና እንደ አጋጣሚ ስንገፈታተር ነው እሱ ወደቀ። ጠረጴዛውን የሶፋው ምኑ ጋር እንደመጣው እኔም አላወኩትም። እንደዚህ አይነት ስታገባ ውስጥ ምን አስገባችሁ? በሰላም እያወራን ነበር ልጅ ሲያው ባይደረስ እኮ ይሄ ሁሉ ይመጣል ብለን አላሰብንም። ግን በሰላም እያወራን እሱ በቃ ልክ ከቤት ውጣ ብሎ መገፋታት ጀመረ። እንደዚህ በጣም ቤት ድረስ ተመቶ እንደዚህ አይነት ነገር እስኪደረግ ድረስ አንተ የት ነበርክ? ቅጽበታዊ እኮ ነው። ምንም እንትን ለማገናዘብም ሰዓት የሚለው ገባ እዛችሁ ወዲያው የተፈጠረ ይችላል። ይሄ ሁሉ ደረጃ እስክደርሱ እንዴት ነው ቅጽበታዊ የሚሆነው? ወደ ጭቅጭቅ ደረጃ መጀመሪያ ነበር አንተ መደወል የነበረብህ ወይ ደግሞ ቤት ማላቃላ ማስገባት የነበረብህ አንተ ነህ። ይሁን ጥፋት ታጣው ለዚህ ሁሉ ነገር ተጠያቂ ቢያም አንተ ነህ። በቃ ሲጀምር መጀመሪያ በር መክፈት አልነበረብህም። ታውቃለህ አይደል? እኔ ቁጭ ብዬ ቴሌቪዥን እያየሁ ነው። አብርሃም የከፈተው ሲጀምር ያሉበትን ነገር ታውቃለህ አይደል? እንዴት ቤት ድረስ ይመጣ? አንተ ቤት ድረስ አስገባው። እሱ ነው ከሩታ ጋር ተከትሎ የመጣው። በቃ ጥፋተኛ እሱ ነው። አንተ ሲጀምር ያስገባው እኔ አላስገባም። እንዴት ብሩኬ እዛ ውጭ አይጨርስም? ለምን ቤት ድረስ እስኪመጣ ዝም ትላለህ? ይሁንና እኮ ብሩኬ ያለ ምን አጠይቀው? አንተ ነህ ጥፋተኛ። እሱ ለምን ጠይቀው? ቤት ድረስ አስመጣው። ቤት መጥቶ ነው ያየነው እንዴ? አሁን እሺ ምንድን ነው የምንለው? እዚህ ንገረኝ። ምንድን ነው መልስ? ልጅ አሁን እንደዚህ ብረት መቶት ምንድን ነው የሚባለው? ሌላ መስማት ያለበት ቤተሰብ ነገር አለ ወይስ ምን ብለን እነግረዋለን?
ምን እንደሚፈጠር ራሱ እኮ አላውቅም። አንተ ግን ማሰብ አትችልም። ድጋሚ ቤተሰብ ትላለህ። ማንን ለማስጨነቅ ነው? ነው አረ ህግድ ነው። ቤተሰብ ማወቅ አለበት። የሆነ ነገር ቢሆን ሰው ይሄ ሁሉ ሰው እኛ ጋር አላት። ያለ ነው እዚህ ጋር እናንተ ቆላችሁ እኔ ነው ብሌም እየወቀሳችሁ ያላችሁ እኮ ነው። እየወቀስን አይደለም። አንተ ነው ተፈጥሮ አንድ ተፈጥሯል። ለልጁ የሆነ ነገር እናድርግ ያለው እንዴ እኔ አሁን ግሬ ከዚህ በፊት እንደዚህ ነገር አጋጥሞ ማለት ጉዳቱ ያን ያህል አልመሰለኝም። ማወዳደቁ ግን አጋጥሞ ያውቃል እንደዚህ ነገር ወይስ ነው? ምናልባት አንድ ሁለት ከዚህ በፊት እንጂ እንደዚህ ወርቆ ነው ወይስ ነው አይችላልክ ተመቶ ወይስ ተደጋጋሚ ጊዜ እንደዚህ ቶሎ ቶሎ ነው የሚመጣው እንደዚህ ራሱ ይስተካከል ከስንት አንድ መሰለኝ ሁለት ሌላ እንደዚህ መውደቅ ችግር የለበትም። በቃ አላስፈላጊ ጭንቀት ውስጥ የሚከተትከው አንተ ነህ ኤርሚያስ። በቃ አንተ ነህ የሁሉም ነገር ጥፋተኛ አንተ ነህ። እኔ እኮ ይሄ ነገር እንዳይፈጠር በሰላም እናወራለን። ምንም ማስተባበያ አያስፈልጉም። በቃ ጥፋተኛ አንተ ነህ። ሲጀምር ልጁ ቤቱ ድረስ መጣ። እንዴት እንደዚህ አይነት ደረጃ እስክደርሱ ዝም ራሱ እኮ ከዚህ በፊት ስላልነበርክ ነው። ባለፈው ሊያወራ ጠርቶ ማለት ነው እጇን እስኪገነጠል ድረስ ነው እንደዚህ እንትን እያዋራት የነበረው ማለት ነው። እና አሁን ያ ነገር እንዳይፈጠር ነው እሷ ለሴፍቲ ብላ ጠራች። የነገርኩት ነበር ነው ሌላ ነገር ውስጥ እንዳንገባ ለሴፍቲ ውጭ አትደዋወሉም፣ ውጭ አትገናኙም። ምንድነው ቤት ድረስ መጥተው ይሰው ቤቱ ድረስ መጥተው ሰው መምታት ማለት ዶክመንት ይዞ አለመጣት ነው። እሱም ሀሳቡ የነበረው ነገር ካለ ልክ ነው ያስገብቶ እሱ ይቆልፍባት። አሁን እኮ አንተ ወንጀለኛ ነህ ታውቃለህ አይደል? አንደኛ ቤት ድረስ ነው የመጣው ሱማው ያለ ቤት ነው የመጣው። ሁለተኛ አሁን ልጁ ለሚደርስበት ሁሉም ነገር ተጠያቂ አንተ ነህ። እሱ ሌላ ነገር ነው ያደረገ የነበረው። በሩን ዘግቶ እኔ ራሱ ወጥቶ በሩን ዘግቶ ይሆናል። እሱ ምን ማለት ነው? ውጣኔ ያለ ሐሳቡ ምን እንደሆነ እኮ አይታወቅም። እሱ ይሄንን ስራ ለቤት ነው የሚጨምረው ነው ያጫፋው አይደለም እኮ ያልኩ ነበር። መጀመሪያ ለክ ተስማምተን እኮ ወክል ሩታ ወደ ውስጥ ስገባ እኮ ነው እየከፈተረ ነው ሲጀምር መምጣትህ ነው ስህተቱ። ስለሌላው ከዛ በኋላ ስለተፈጠረው አይደለም የሚያወራው ሪል ላይ ያስጠና ነበር። እንዴ ተከትዬሽ ልግባ ምናምን ይባላል እንደዚህ ይባላል። እሱ አብረሽ ሁኔታ ስላየሁት ነው እንደዛ ያልኳት እንጂ ሌላ ነገር አይደለም። አዳትነሽ ታዲያ የምትም ኦክሲጅኑም ሌላም ነገር ደህና ነው። ስለዚህ ዶክተር አይመጣ አሁን ግን ዶክተሮቹ ማለት ይችላል አለ አሁን ትንሽ ደቂቃ በኋላ ይነግራል። ዶክተር ደህና ነው? እስኪ ነቃ ድረስ ትንሽ ጊዜ ይሰጥ እንጂ ደህና ነው አይደል? ኮሪ ነቃ ድረስ ነበር እኮ እስካሁን እኮ አልነቃም። ይነቃል ቆይ እኮ ያለው ነገር እኮ ሰላም ነው የሚያሳየው። እዚህ ጋር ማሽኑ የሚያሳየው ሰላም ነው። እሺ ያለው ነገር እሺ ፍሉዳ ስታውቅ ሲቲ ስካን ምናምን ስለሚያስፈልገው ዶክተር ስላዘዘ ሄድ እዛ እንወስደዋለን። ችግር የለውም። ከኛ የሚያስፈልግ ነገር አለ እንዴ? የለም ለጊዜው አሁን ምንም ነገር የለም። ሲቲ ስካን በሚሄድ ሰዓት ያው ምግብም አልበላም። በእናትሽ ችግር የለውም። ይሄ ምግብ ማለት ነው። እሺ ችግር የለውም። እሺ ስንት ደቂቃ ይቆያል? በእናትሽ ዶክተር አስጨነቀን። አይሆንም አትጨናነቅ በቃ እሺ ኦኬ በቃ ተረጋጋሽ። ደህና ነው አለች እኮ አይደል? ዶክተሩ ደህና ነው አይደል? ተረጋጋሽ። አታልቅሽ በቃ ሩታ። ተረጋጋሽ። ምን አንቺ ምን ያጠፋሽ ነገር የለም። ተረጋጊ። ሆነ ምን ያጠፋሽ አንቺ እንኳን ያጠፋሽ ነው ማለት አይጠበቅብሽም። እዚህ ጋር እንዴ ሩታ አንቺ ተረጋጊ። በቃ ሁሉ ነገር ተረጋጊ። አንቺ ተረጋጊ። እንዴት ልረጋጋሚ? በእግዚአብሔር ሩታ ተረጋጊ። በቃ ይነቃል እኮ ተረጋጊ። አታልቅሽ ሩታ። እንዴ ለምን ነው የምታለቅሽው ሩታ? እባክሽ አታልቅሽ። ነርስ እባክሽን ነገር ምንድን ነው ነርስ?
ሰላም አይደለም። እሺ ኦክሲጅን ላይ ስለቀነሰ ብለናል። ነርስ በእናትሽ እየዋሻችሁ ነው አይደለም? ምክንያቱም እያገዝን ነው እየረዳን ነው ደግሞ የበለጠ እንዲረዳሽ ሌላ ነገር እኮ ለታም ትንሽ ወጥቶ ስለቀነሰ ሁሉ ነገር ጥፋተኛ አንተ ነህ። በእናትህ ወይ ምን አይነት ነገር ውስጥ ነው የገባው? አሁን ምንድን ነው የሚባለው? እንደዚህ አይነት ደረጃ እስኪደርስ ምንድነው? አጋጣሚ የተፈጠረው ነገር ነው። ምንም አጋጣሚ ነው። አሁን ከዚህ በኋላ ስላለው ነገር እንጨነቅ። አስበህበት ነው ቤት ድረስ የመጣው? ምን አስበህበት እንዴት እመጣለሁ? በእናታችሁ ቢያንስ ሰው አይደለም። እሺ ስለ ጭቅጭቁ ነው ማሰብ ያለብን። እዚህ ጋር ስላለው ሰው ነው። ምን ሆናችሁ ነው? በእግዚአብሔር ልጁ አሁን ከዚህ በኋላ ስላለው በቃ ሂድ በእናትህ። ኧረ ብሩኬ በእናትህ ለምን እንዴ በኋላ ታናግረዋለህ እሱን። ስለ እሱ ነው መጨነቅ ያለብን ወይስ ሌላ ነገር ነው ማውራት ያለብን? ሩታ ደግሞ ተረጋጊ። ምንም እኮ ምንም አይፈጠርም እንደዚህ በመሆንሽ። ስንት ደቂቃ አለፈው? ይኸው እሷ አለች እኮ ቢያንስ ይነቃል። ሩታ ይሰማል እኮ ይሰማል። ወይ እናስወጣቸው እንጂ ነገር ጥሩ አይደለም። ሩታ በእናትሽ ተረጋግታችሁ አስታሙ ካለ እናስወጣቸው ሲባል ነው። ቁጭ በይና እናንተ እኔ ሲከፈታተር እኮ ወርቆ ማስታወስ እንዴት እንደሆነ እኮ ግራ አላየሁም። ሲከፈታተር ነው ሰንዝረህበታል። ኧረ ስራ ተዘርሮ ነገር የለም። ተከፈታተርን በቃ እሱ አደራርቆ ነው ነው አይደለም እኮ ሲወርቅ ብረቱ መጥቶ ሜቢ ጠረጴዛው ብረቱ ወለሉ ሊሆን ይችላል እኮ እንጂ የጠረጴዛው ድምፅ ነው የሰማው። ሴራሚኩ ሊሆን ነው የሚችለው እሱ ነው። ሲስተር ሄደች ተረጋጋና ተናንቃችሁ በቃ ውጭ ሆኑና እናንተ ውጭ ዝም በሉ። ቢያንስ ማናገር ድረስ ኖርማል ነው። የባሰ ጭንቀት ውስጥ ይገባል። የሰማችሁ ነው ኖርማል ነው። ያንን በደንብ ብሪፍ ለማድረግ ኤክስሬ እና ሲቲ ስካን ሲታይ ነው በደንብ ተረጋጋ ያስፈልጋል። አሁን እዚህ ሆናችሁ የምታወሩትን እያዳመጠ ነው። ስለዚህ ቫይታል ምናምን ትንሽ ደቂቃ ሪከቨር እስኪያደርግ ቫይታሉ ሰላም አይሆን እኛ የምንልካችሁ ነበር ወደሚለው። እሺ አንዴ ውጡልንና ዶክተር ይመጣል። አንድ ሰው ብቻ መቅረት ትችላለች። እናንተ ውጭ ነው። እሺ ያለው ነገር ድጋሚ አንቺም ተረጋጊ። እሺ እሱ እየረበሹ ነው የሚሆነው። ስለዚህ ተረጋጊ፣ ቁጭ በይ። ዶክተርን እንጠራዋለን። እሺ ያለው ነገር ከዚህ በላይ እኮ ስንት አዳረጋለ መስልሽ? ቀላል ነው ይሄ። እሺ በአፍንጫው ደም ቢመጣ በጆሮ ደም ቢመጣ የባሰ ክፉ ነበረ። ግን አሁን ደም ምናምን ትናላለን። የባሰ ነገር ቢኖር እዚህ ጋር ቫይታሉ የሚያሳየን እንትን ነበረ። ስለዚህ ኖርማል ነው ያለው ነገር አጠቃላይ አተነፋፈሱ፣ ፕሬሸሩ፣ የልብ ምቱ ምናምን ኦክሲጅኑ ሰላም ነው። እሺ ተወሰነ ኦክሲጅን ቀንሶ ነበረ። ሰፖርት አድርገናል። ሲምስ ታረጋለች። ስትጨናነቂ ደግሞ የሱም እንትን ይጨምርበታል። እሺ ሲስተር እንዳፍሽ አድርገው። የበለጠ ደግሞ ሲስካን ሲታይ የቱ ጋር እንደሆነ አክሲደንቱ የቱ ጋር እንደጎዳው ምናምን ይታወቅ። እሺ ተረጋጊ። ቶሎ መታወቅ ይችላሉ ማለት ነው የቱ ጋር እንደተጎዳ። እሺ በቃ ተረጋጊ። እሺ ሁሉ ነገር ሰላም ነው፣ ችግር የለም። እሺ እንዳፍሽ አድርገው። እሺ አመሰግናለሁ። አስጨነቀኝ እኮ በእናትህ ተነስ። ነቃ ጨነቀኝ እኮ
እንሻልም ነው ስማኝ፣ ተነስ፣ በእናትህ ተነስ እባክህ፣ ተነስ እባክህ። እኔ እንደዚህ እንድትጎዳ እኮ አልፈልግም። ተነስ እባክህ፣ ተነስ፣ ተነስ። ቆየህ እኮ በጣም ቆየህ። ተነስ እባክህ። ተነስ፣ እያስጨነቀኝ ነው። እባክህ ተነስ እባክህ። እኔ እኮ እንደዚህ እንድትሆን አልፈልግም። ተነስ እባክህ። ቆየህ፣ ተነስ። ዶክተር አይቶት ነበረ ዶክና ወድቆ ነው ይችላልሻል። ሻይ በቃ ምንም አይሆንም፣ ይነቃል። ሲነቃ ስካንና ኤምአርአይ ይነሳል። ምንም አይሆንም፣ ትንሽ ቆይቶ ይነቃል። ቼክ አድርጌ ያለው ነገር አይ ምንም አይሆንም፣ ትንሽ ጊዜ ነው። ደህና ነው። እየወጥኩበት ጥሩ ነው። አይ ደህና ነው። ምንድን የተፈጠረው? ምንድን ነው? ወድቆ ነው ከሰው ጋር ተጋጭቶ ማለት ሴራሚክ ላይ ወድቆ ነው የሚባለው ነገር አለ። በዛኛው ሳይድ ነው የወደቀውና ሴራሚኩ ይሁን ብረትና አላወቅኩም። አይ አሁን ደህና ነው። ምናልባት የደም መፍሰስ ካለ ወደ ጭንቅላቱ ምናምን ሲቲ ስካን ኤምአርአይ ይነሳና እናየዋለን። አንቺ ታይራለሽ። አይዞሽ፣ ደህና ነው። ምንም አይሆንም ማለት ያጋጥማል። አንዳንዴ ሲወድቁ ደም ወደ ውስጣችሁ ሊፈስ ይችላል። እስቲ እናየዋለን ስልሽ አሁን ከውጤቱ በፊት ምንም ልልሽ አልችልም። ውጤቱ ይምጣና ከውጤቱ በኋላ እናያለን። አይዞሽ፣ ተረጋጊ። አንቺ ደህና ነው፣ ይነቃል። እሺ ዶክተር፣ አመሰግናለሁ። ምንም አይደል። ሩታ ምንድን ነው የሆነው? ምንድን ነው ያለሽ? ምን አለሽ? ምን አለሽ? ምን ሲቲ ስካን ምናምን ያስፈልገዋል ምናምን አለችኝ እና ምናልባት ጭንቅላት ውስጥ ደም ተረጋጊ፣ በቃ ሊፈስ ይችላል እና እሱም በኋላ ነው የምናውቀው አለችኝ። አሁን መምጣታችን አይነቃም። አሁን እንጃ ይነቃል ያለችኝ። እንግዲህ እስካሁን ግን አልነቃም። ይኸው እሺ፣ እኛ ምን እናድርግ? እስከዚያ ድረስ ጁስ ወይ ምግብ ምናምን ነገር መምጣት ልጅት ነው ይወስዳል። እሺ፣ ፈሳሽ ነገር ምናልባት ከወሰደ ምናልባት ስትከነቅ እኔ እንጃ አላውቅም። እኔ እንጃ ምን ያላውቅም። እናመጣለታለን። ብሩኬ ቢያንስ ሲነቃ እንዲያውና ሲነቃ ካየነው በኋላ ምን መምጣት ይችላል እኮ ተጨንቄ ነው አልበላም ብዬ ሲነቅቶ ነውና አንደኛው ነው እንትን አሁን አዲስ ሲያመጣው ጸባይ ነው ወይስ በፊትም እንደዚህ አይነት ጸባይ ነው ያለው? ኧረ እኔ እንደዚህ ሆኖ አይቼው አላውቅም። ኩሳታ ነው እንዴ? አዎ ይተኩሳል። በእናትህ ከዚህ በፊት ወድቆብሽ አያውቅም? ሩታ እኔ ጋር ምንም ሰላም ነው። ከቶኛ አያውቅም። ከዚህ በፊት እንጃ እንደዚህ ሆኖ አያውቅም። ኩሳታ ቀንሰዋል? አዎ በእናትህ እስካሁን ድረስ ያተኩሳል። እኔ ግን ሩታዬ ቤተሰብ ጋር ምናምን ነገር ብትደውል እንዴት ነው? አይሻልም? ቤተሰብ ጋር አይሻልም? ቤተሰብ ያለበት ከኛ የተሻለ ነገር ብንደውል ቢኒ ቢያንስ ይንቃ። እኔ ነቅቶ ማየት እፈልጋለሁ። ማን ነው የሚደውል? ለማን ደውለህ ነበር? ሌላ ሰው አትንገራቸው በእናትህ፣ ይጨነቃሉ። እኔ ጋሽ ያዝኑብኛል። ተው የስራ ስልክ ነው
ሩታ ተረጋጊና ያለውን ነገር እናድርግ። ለሱ የሚጠቅመውን ነገር ብናደርግ ይሻለኛል። ጨነቀኝ እኮ ቢኒ እኮ እነሱ እኮ አሁን ለሱ ይሆናል የሚለውን ነገር አድርገውለታል። ስለዚህ እንጠብቅ ትንሽ። ሩታ አሁን ያለ መረጋጋት ራሱ እንትን ይላል። ተወቅ ትንሽ ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኝ አያውቅም። ምንም አሞት አይደል? እንደዚህ የከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱን ይመስለኛል ተደራርቦበት ይመስለኛል። ሩታ ያ ነገር ከመጠን ከጭንቅላቱ በላይ ሆኖ ሊሆን ይችላል። የሆነ የወደቀበት ብቻ ላይሆን ይችላል። ለዛ ነው ወይኔ ጉዴ ፈላ። ቤት ውስጥ ራሱ ዝም ብሎ እንደዚህ ነበር የሚተክዘው አንቺ በሌለሽበት ሰዓት ሩታ። ያ ነገር ተደማምሮ ይመስለኛል እንደዚህ እንጂ ጭንቀት እንደዚህ ያደርጋል። ጭንቀት ጭንቀት መጥፎ ነው። ጭንቀት አይደለም ነው። በቃ ቦራ አጋጣሚ የተፈጠረ ነገር ነው። ጠርዙ ሳይመጣ አይቀርም ወይ ጠርዙ ሴራሚክ እንዲህ ጭንቅላት ላይ ደም መፍሰስ ከተባለ እኮ ኧረ የጠላት ጆሮ ይደፈን። በእናትህ ብሩኬተው እንደዛ አትበል። ምናልባት ቼክ እናደርገዋለን እኮ ነው ያለችው እንጂ ነው እኮ አላለችኝም። እኔ በቃ ጨንቆኝ ነው በእናትህ እንደዛ ያልኩት። እኔ ጉዴ ፈላ። አይነቃም። እየጨመረ ነው እኮ ትኩሳቱ። ለምን ደግሞ አይነቃው? አባዩ እንደዚህ ነው ማለት በጣም ቱጊላል ጨጓራ ነው አለበት ወይስ ማለት እሺ አወዳደቁ የኔ ያህል እንደዚህ የሚጎረው ስላልመሰለኝ እኮ ነው። ነገር ነው ያደረኩት። ኤርሚያስ በቃ አንተ ጥፋት ነው። ታሽ ነጋሽ ጋር ካልደወልን ቢያንስ ኤፍሬም ጋር እንደውል። ኤፍሬም ይምጣ። ይነግራቸዋል። እሱ አይነግራቸውም። ኤፍሬም ይነግራቸዋል። አይነግራቸውም። ብሩኬ እሺ በለኝና ኤፍሬም ይምጣ ልደውልለት። ታው ይነግራቸዋል። እባክህ እውነት አይነግረም። እሺ እንዴት ነው በተረጋጋው አረጋግተህ ማለት ነው ቢኒ፣ አረጋግተህ ያለንበትን ምናምን ሆስፒታሉን ንገረው። ከዛ ለማንም እንዳትናገር በለው። አይናገርም። እንዳትናገር ብለዋለሁ። ነገሩን አክብዳ አትንገረው። እሺ አለበለዚያ ይነግራቸዋል። እሱ ቢመጣ ይሻላል ብዬ እኮ ነው። ይመጣል እኮ እሺ፣ ግን ይምጣ እኮ እንዳይነግራቸው እኮ ነው። አይነግራቸውም። በቃ ዝም ብለህ ሆስፒታል ብቻ ነገሩን እና ብቻ በለው። ጋሽ ይጨነቃሉ። እንደዚህ ሆኖ ማየት የለባቸውም። በቃ ሩታኔ ደውዬልኝ። እሺ ደውለት አደራህን። እሺ አረጋግተህ ንገረው። እሺ ካለ አሳውቀኝ ወይ አብረን ይዘናል። እሺ መኪና ስለያዝኩኝ እንትን በል ጭንቀት ጭንቅላቴ ሊፈነዳ ነው። ኧረ በእግዚአብሔር ተነስ። በቃ ተረጋጊ። ራስሽንም ጎጆ ሩቴ ተረጋጊ እንጂ ረጅም ሰዓት እኮ ሆኖ ይነቃል። ችግር የለም። ዶክተሮቹ ደህና ይሆናል ብለዋል። ስለዚህ እነሱ እኛን ለማረጋጋት ይሆናል። ኤርሚ አላውቅም ስንት ሰዓት እንደሆነ 30 ደቂቃ አልፎታል። አረጋግተህ ነው አይነገርኩት። ቤተሰብ ጋር እንዳትደውል ነው አልኩት። ይሻል ሄደን እናምጣታ ነው እንደዚህ ቀለል አድርጌ ነው የነገርኩት። አይ ራይድ ይዣለሁ ብሎኛል። እየመጣሁ ራሱ ይምጣ። እሺ ቀለል አድርጌ ነው ያው ታንዴ ደግሞ እንደዚህ ቤተሰብ ከሰማ ከባድ ነው። አላንተና አላልከውማ እንደ ነገሩ ከበድ አድርጋ ነገርከውማ። እኔ ቀለል አድርጌ ነው በቃ ትንሽ ወርቆብን ነው እና ብዬ ሲጀመር ይመጣል። እንግዲህ እኔ ማንንም ይዞ እንዳይመጣ በእግዚአብሔር እንዲጨነቀኝ። እሱም እስካሁን አልነቃም። አይ ስነግረው ከልጆች ጋር ነበር ማለት ዞር ብለህ አውራኝ ምናምን ነበር። ኦኬ ምናምን መጥቷል። በቃ ታንቻ ተጨነቂ በማለት ነው። አንቺ ጭንቀት እኮ ጭራሽ ነው ሲነቃ እንትን ይሏል።
እሱ ብቻ በነቃ እኔ ምንም አልሆንም። እሱ ብቻ በነቃ በእናትህ ደግሞ ቅድም ይሰማል ብለውናል። እንረጋጋና እንረጋጋ ነው። ቢሰማ ኖሮ ራሱን እኮ ስቷል። ቢኒ እንዴት ነው የሚሰማ? መናገር አይችልም እንጂ መስማት እኮ ይችላል ብሎ ራሱ ስለሳተ ነው እንጂ ይሰማናል። አሁን እኮ ንቃተ ቢኖር ብቻ ነው ሌላ ጭንቀት ከምንኖረው። ስለዚህ እንትን በያንቺ ተረጋጊ። መጀመሪያ እንዴት ነው የሚሆነው? ሲቢናቀም እኮ ሌላ ነገር ውስጥ ነው የሚሰማው ከሆነ እሱ ላይ ነው ጭንቀት የምንጨምርባቸው። ተረጋጊ፣ ያታልቅሽ ምናምን በቃ እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ